ትላንትና ከንክስ ሲመለሱ የመኪና አደጋ የደረሰባቸው የሻሸመኔ ወጣቶች ከዛ በፊት ጆሲን አግኝተውት ነበር። ድምፃዊ ጆሲም እንዲህ ብሎ ነበር ስለነሱ። ወቅቱም የጾም እንደመሆኑ መጠን ጸበላችንን ልንጸብል ቆይታችንን ባደረግንበት ሁኔታ በንክሱ ማግስት እንግዲህ እነኚህ እናት ጋር ቁርስ እየቀመስን ባለበት ሁኔታ በርካታ የሻሸመኔ ወጣቶች ስጦታና ለተደረገላቸው ነገር ስለት ሊሰጡ ገቡ። በዛ ቅስበት ነው እንግዲህ ትውውቃችን የሚጀምረው። ከነሱ መሃል አንድ ሙሴ የተባለ ወጣት እንዴ ይሄ ጆሲ አይደለ እንዴ? አሁኑኑ ፎቶ እንነሳ፣ ቪዲዮ እንቅረጽ፣ ሌላ ጊዜ አናገኘውም ይላሉ። ታዲያ እኔም በዛ ቅስበት ተነስቼ ከነሱ ጋር ቪዲዮም ተቀረጽኩኝ፣ ፎቶም ተነሳው። እምነትና ጽናታቸው እጅግ የሚያስገርም ነው። ከዛ በኋላ የሚሆነው አይታወቅም በማለት እንግዲህ አብረን ቁርስ እንብላ ብለን ቁርስ አንድ ላይ በላን። ከዛ በኋላ ጠዋት 3 ሰዓት ላይ ጉዞ ጀመሩ። ከሰዓት 11 ሰዓት ተኩል ላይ መኪናቸው ፍሬም በጥሶ ገደል ውስጥ እንደገባ ሰማው። 15 ምዕመናንም መሞታቸውን ሰማው። ለካ በዛ ሰዓት ጆሲን ስለማናገኘው ነው ፎቶ ቪዲዮ እንቅረጽ ያሉት። ለካ ስንብት ነው። በዚህም እንግዲህ ልቤ እጅጉን ተሰብሯል። እነኚህ ወጣቶች ከሻሸመኔ ድረስ 5 ጊዜ ተመላልሰው ቤተክርስቲያኑን ተሳልመው ንስሐ ገብተዋል። መስዋዕት መሆናቸው ሲገባኝ የጻድቃን እረፍት ነው አልኩኝ። እጅግ ልብ ይሰብራል። ለወዳጅ ዘመዶቻቸው ለቤተሰቦቻቸው መጽናናትን እመኛለሁ። ነፍሲማ ሰዎች እሸቱ መለሰ ላይ ለምንድን ነው ዘመቻ የከፈቱበት? እስቲ የዚህን ቪዲዮ ፍሬ ሐሳብ እንስማው። አንተም ስለ ሙስሊሞች ያለን አቋም ሲያሳውቅ ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው ሚስጥሬን ምነግረው እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍር? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ወንድማችን እሸቱ መለሰ ከሰሞኑ እንግዲህ የተናገረው ንግግር ነበር። በዛ ንግግሩ ብዙ ኦርቶዶክሳውያን ቅር እንደተሰኙ እያየን ነው። እኔም ደግሞ ቅር ከተሰኙት መካከል አንዱ ነኝ። ወደ ዋናው ነገር ከመግባቴ በፊት ለእሸቱ መለሰ ያለኝ አክብሮትና አድናቆት አሁንም አልቀነሰም። ምክንያቱም በሰራው ስራ ማለት ነው። ከዚህ በፊት ቤተክርስቲያንን በመርዳቱ እንዲሁም ደግሞ የተቸገሩትን በመርዳቱ መልካም ስራዎችን በመስራቱ አክባሪው ነኝ። ዛሬ ላይ ሲያጠፋ የነዛን መልካም ነገሮች ያጠፋብኛል ማለት አይደለም። ነገር ግን ዛሬ ላይ ሲያጠፋ ደግሞ ያኔ መልካም ሰርቷልና እሱን አንናገርም ማለት አይደለም። የፎይ ጉዳይ እንግዲህ ጥሩንም መልካሙንም ነገር ይዞልን መጥቷል። አንደኛው ለፎሎወርና ለጥቅማቸው ሲሉ ቤተክርስቲያናቸውን አሳልፈው የሚሸጡ አጉል አሽቃባጭ የሆኑ ሰዎችን አይተንበታል። ለእምነታቸው ደግሞ ዋጋ የሚከፍሉና መስዋዕትነት የሚከፍሉ ሰዎችንም እያየንበት እንገኛለን። ወንድማችን እሸቱ በዚህ ቪዲዮ ላይ ወጥቶ ስለ ጓደኛው አብሮነት በሰርጉ ላይ ስለነበረው ነገር ብዙ ነገር አወራ። ያ ያወራው ነገር ለኛ የሚመለከተን ጉዳይ አይደለም። ከሱ ጋር ተዛዝላችሁ ልኖርም የፈለጋችሁትን ልታረጉ ትችላላችሁ። ያ ለአንተ ነው። ዛሬ ላይ ወተን እፎይነን ብለን እፎይን ደግፈን እውነታው ይውጣ እሱ ካጠፋ የሚቀጣ ስንልኩ እኛ ሙስሊም ወዳጆች ወይ ደግሞ ሙስሊም ጎረቤቶች ሳይኖሩን ቀርቶ ሌሎቹ ጋር በሰላም ሳንኖር ቀርተን አይደለም። መዋደድና በሰላም መኖር መከባበር ሌላ ነገር። ሃይማኖት ላይ ሲመጣ ደግሞ ሃይማኖታችን እየተሰደበና እየተናቀ ባጉል አብሮነት ግን ተሸፋፍነን ማለፍ ስለማንፈልግ ነው መስዋዕትነት እየከፈልን ዋጋ እየከፈልን እየጮህን ያለ ነው እንጂ ወዳጆች ሳይኖሩን ቀርቶ አይደለም። አንተ ብቻ አይደለም ወዳጅ ያለ። ነገር ግን እዚህ ጋር ወጣ ሃይማኖተኛ ለመምሰልና እንደ ኦርቶዶክስ አክባሪ
ከሌሎቹ ጋር አብሮ ለመኖር እንደው በቃ ቆራጥ የሆንክ ሰው በሚመስል መልኩ ወጥተ የኦርቶዶክስ ወንድሞችን ስታብጠለጥል ሶሻል ሚዲያ ላይ ድምጻችንን እናሰማውን ሰዎች ደግሞ መተ ቤተክርስቲያኗ ማታቃቸው ዕውቅና ያልሰጣቻቸው ብለ ከፍ ዝቅ ስታረግ ሳይ በጣም ነው ያዘንኩት። ምክንያቱም እኛም እንዳንተ ማድረግ እንችል ነበር። መልካችነት ለማግኘት ፎሎወራችን እንዲጨምር ተቀባይነታችን እንዲጨምር እፎይን እየናቅን እያንቋሸሽን እነሱን እየደገፍን እኮ መስራት ቀላል። ነገር ግን ህሊና የሚባል ነገር አለ፣ የአምላክ ፍቅር የሚባል ነገር አለ። ለዛ ነው ወተን እየተናገረን ያለን እንጂ እንዳንተ ተሞዳሟጅ ሆነን በሁሉ ዘንድ ተወዳጅ ሆኖ ማሳለፍ እኮ ቀላል። ነገር ግን ህሊና የሚባል ነገር አለ። ስለዚህ እሸቱ ወንድሜ በጣም አጥፍታል። ዛሬ ላይ ናከው ሶሻል ሚዲያ ላይ ያሉ ሰዎች የራሳቸውን ዶግማ የመሰረቱ የራሳቸውን እንዲያርገው ቤተክርስቲያን ያልሾመቻቸው የምትላቸው እህት ወንድሞች እኮ ናቸው የቤተክርስቲያን ድምጽ የሆኑት። እንዳንተ አይነት ታዋቂ ሰዎች ነገሮች እስከሚያልፉላችሁ ድረስ የኦርቶዶክስን ካባ ጥልቃችሁ ነገሮች ሲሳኩላችሁና ችግሩ ሲያልፍ ግን ቤተክርስቲያንን ስትወጉ ዛሬ ላይ አንተም ሆንክ ሌሎቻችሁ እየመጣችሁ ምንቋቸው ሶሻል ሚዲያ ላይ ያሉ ድምጻቸውን የሚያሰሙ ልጆች ናቸው። ክብሩን መጣ አልመጣ ስለ ቤተክርስቲያን ድምጽ እየሆኑ ያሉት። ግማሾቹ ደግሞ ስለ ቤተክርስቲያን አስተምሮ ፍለፊት ወጥተው እንደፉ አይነቱ ደግሞ ፊቱን ሳይሸፈን በአደባባይ ወጥቶ እየተናገረ ያለው እንጂ አንተ የደረስክበት ደረጃ ለመድረስ በጣም ቀላል መሙዳሙድ ብቻ ነው አስፈላጊነቱ። ከባዱ ነገር ግን ፍለፊት ወጥቶ እውነቱን እውነት ሐሰትን ሐሰት ማለት ነው ከባዱ። ስለዚህ እሸቱ ወንድሜ አንተ መተ የአምላክ መሰደብ የቤተክርስቲያን መሰደብ የክርስቲያኑ ወንድም መሰደብና መገፋት ሳይገድ ወጥተ ለኛ የማይጠቅመን ከንተና ጋር አብሬ ኖሬያለሁ አዝያለሁ ተኝቻለሁ ማለት ይሄ በጣም የሚያስተዛዝብ ነገር ነው። ስለዚህ አንተ እውነተኛ ኦርቶዶክስ ብትሆን ኖሮ የክርስቶስ መሰደብ የክርስቶስ መናቂ ገባ ነበር። አንተ ባሞገስከው ልክ ያ የወደድከው ጓደኛና አብሮ ሲኖር የነበረው ወዳጅ ለምን በሚዲያ ወጥቶ ኢየሱስ ክርስቶስ የክርስቲያኖች አምላክ ለምን ይሰደባል ለምን አላለ? ለምን አላየን? አብሮነት ካለ ማለት ነው። እውነት ከሆነ እሱ ስለምን ያንን አያረገውም መልሱ። ስለዚህ እባካችሁ ታዋቂነትን ስታገኙ ምን ስታገኙ እየመጣችሁ ኦርቶዶክሳውያንን እንደው ቁልቁል ለመምታትና ቤተክርስቲያኗ እንደው እየተሰደበች እየተናቀች ትኑር ችግር የለውም ዋናውን ያግደልብኝ አትበሉ ባካችሁ። ትዝብት ላይ ነው የሚጥላችሁ። ለእሸቱ ወንድሜ በመጨረሻ ማስተላልፈው ሰከን ብለ ተረጋግተ የሰራው ቪዲዮ ስህተት መሆኑ ገብቶ እንደምታጠፋው ሙሉ እምነት አለኝ።